እሺ ከቻምፒየንስ ሊግ ወድቀናል ማለት ነው። እግዚአብሔርን የሚገርም ወኔ ነው። እሺ ዛሬ ያሳያችሁ እግዚአብሔርን አብሶ ከሰከንድ ሃፍ በኋላ ያሳያችሁት ወኔ በቃ ይሄን ነው የሚፈለገው። ቢያንስ ብንወርቅ እንኳን ይሄን ሜንታል ይዛችሁ ነው ለቀጣይ ጨዋታዎች መጫወት ያለብን፣ ለካራቦ ካፑም ለሌሎች ሊጎችም ማለት እንደዚህ አይነት ሜንታል ይዛችሁ ተጫወቱ። በቃ ቼርኪ ሁሉም ማለት ነው የቻሉትን የሞከሩ። ኩሳኖቭ ግን በቃ አንገቱን የሰጠው እግዚአብሔርን በጣም ይልዩ ነበር። በጣም ስለ ዳኛው ተው የነሱ ያ ዝም ብሎ ፔናልቲ የሚሰጣቸው ዳኛ አለ አይደለ? እሱ ነው የነበረው የዛን የምታውቁት። ዳኛውን ተውት፣ እኔ ከሱ ጋር ችግርም የለብኝም። የሲልቫ ቀይ ካርድ ነው ለዚህ ሁሉ ነገር ዋጋ ያስከፈለን። ሲልቫ የማይሆን ዋጋ ያስከፈለን ሲልቫ ነው። ያንን ኳስ እንደዛ ቢገባ ይሻል ነበር ኳሱ። እንደዚህ ነገር በቃ ብቻ ብዙ ነገር እንመለከት ነበረ፣ በጣም ብዙ ነገር። ግን ቪኒሺየስ የሚባል ሰውዬ ከአመት ዓመት ሁሉ ጊዜ ከሲቲ ጋር ሳያጋ መምጣት አይችልም። ተውት ብቻ። ዞሮ እንኳን የወደቅን ለሌላ ጊዜ ትምህርት ሆኖናል። ለብዙ ነገሮች መሻሻል ያለብንን ነገር አሻሽለን እንመጣለን ማለት ነው። እግዚአብሔርን ግን ይችላል ሲቲ። እግዚአብሔርን ወንድ ናችሁ። ሬሞንታዳ ሊታይ ይችላል ምናምን የቪኒሺየስን ፔናልቲ ከዴምቤሌ ጋር ማን በሪያል ማድሪድ እና በባርሴሎና መሃል በጣም ትልቅ ልዩነት ነው ያለው። ስፔሻሊ ቻምፒየንስ ሊግ ላይ ገብቷላ። ማን ቪኒሺየስ በጣም ነው የምትችለው፣ እናቴ ትሙት ማለት ነው። ይኸውልህ ሲያደርሱብህ ስለነበረው ነገር በሙሉ ትክክለኛ መልስ። ማን 2 ጎል ነው ያገባው ዛሬ። 40 ማግባት ይችል ነበር። ፊኒሺንግ ያው ቀሽም ስለሆነ ነው። እግዚአብሔርን 40 ምንም ያለ እንትን ደብሮት ነው። ሪያል ማድሪድ ግን ቲም ያከብራል። ማንቸስተር ሲቲ ለዛሬው ጨዋታ ባይሆን ክሬዲት መስጠት ፈልጋል። በቀይ ወጥቶበት ማን ቼልኪ እንዴት ነው የሚጮቱ ብቻውን እኔ ማለት ነው እንደዚህ እያልኩ ነው የአርሰናልን ጨዋታ ቼልኪ በጣም ነው የተጫወተው ዛሬ ማለት ነው። ምንም የማይካድ ቼልኪ በጣም ያበደ ጨዋታ። ግን ማንቸስተር ሲቲዎች አትችሉ። ዶኩና ቼልኪ ብቻቸውን ይጫወታሉ። ማንቸስተር ሲቲዎች አትችሉ። እሁድ ዛሬ ለእሁዱ ጨዋታ ተዋችሁታ ከሰባ በኋላ እንደበድባችኋለን። እኛ ደግሞ ድብድብ ተጫዋቾቻችንን ቀይረናል። እኛ ማን ቪኒሺየስ ትችላለህ። ሮድሪ ለሰረቀ ባላንዶር ትክክለኛ መልስ ኢትሃድ ድረስ ሄደ ስለሰጣቸው በጣም ነው የማመሰግነው። በጣም ትችላለህ እናቴ ደግሞ ቅስም ሲሰበር አይተህ ታውቃለህ? የኔ ቅስም ግን ዛሬ ባይኔ በብረት እያየሁ ተሰበረ ምናምን ልላ አይደለም። እያንዳንዳችን የእንግሊዝ ክለባት በዛሬው ጨዋታ ከአርሰናል ውጪ በሜዳችንም ተመተው ተሰጥቶናል። እዚህ ጋር ላወራላችሁ የተወሰኑ ጥፋቶችና ባይዘው እኔ ጨዋታውን ከስሜት ወጥቼ ከመናደድ ወጥቼ በመታዘብ ነው እያየሁት የነበረው ነው። በዛሬው ጨዋታ ፔፕ በባለፈው ጨዋታስ ምን ያክል ጥፋቶች እንዳጠፋ ማየት ትችላላችሁ። ማለትም ኤትኖሪ እንዴት መጫወት እንደሚችል ራይንደርስ ቢገባ ምን አይነት ኢፌክት እንደሚያመጣ አንድ ክለብ ውስጥ ማርጉ ያለ መግባቱ ዲያዝ ምንም እንደማይጠቅም ብዙ ነገር ተምረንበታል። የበርናንዶን ጎል ለኔ ያሰማኝ አይደለም። ፔናልቲ ያሰጣል ኦፍ ኮርስ የሚገባ ጎል በእጁ መልሷል። ግን ኦፍሳይድ የነበረ ጨዋታ ተውት። ለነሱ ስንት ነው የሚታይላቸው? ስንቴ ነው የቆመው? የማይሆን የሞተ ፔናልቲ የኤምባፔ ተገፋ ተብሎ ተጠብቋል እኮ 2 ደቂቃ ምናምን። ለኛስ አንድ ቫር አይደለም ቫር ተውት። አላዳመጠም ሁላ ቀጥሉ ሲል ነበር። በ10 ሰዓት 2 ኦፍሳይድ 2 ጎል 2 ኦፍሳይድ። ምንም ማድረግ አይቻልም። አንዴ መዝለል ነው ጋይስ። ስለሉት ሲቲዝንስ 3 ቶርናመንት አለብን አሁን። we have to focus on that and let's see how it goes። በተለይ አርሰናል ጨዋታ 2-1 ተሸንፈናል ብዬ ነው ቪዲዮ መስራት ያለብኝ። እኔ አላቅም። ለዚህ ለከክ ሲቀነው ባለቀ ሰዓት በ95ኛው ላይ ምናምን አግብቶብን አሸንፈው ወጡ ማለት ነው። ማግባቱን ግን እንደማታዩ አውቃለሁ። የሲቲን ጨዋታ በተለይ ያያችሁ በኢየሱስ ስም እንደዚህ ልጅ እኔ ራሱ ቪኒን ቦን ዛሬ 3 ጎል አትሪክ ሰርች ይወጣለሁ። 1v1 ይስታል። ማርያምን ይሄን ጌም ባናልፍ ራሱ ዊን ለኛ ነበር የሚገባው በስርዓት ማለት ነው። ቀይቶብን አቻ ተመልሰን ለማሸነፍ እየታገልን እኔ ምንም በርናርዶ እቺን ጌም አስከፈለሽናል። ምንም አረገ። ባለፈው 4-0 ስናሸንፋቸው አንቺ ሂሮ ስለነበርሽ አካክሰዋል፣ ተፈቅዶላል። አሁን እሑድ ምንም አይነት ትግል ሳልፈልግ ቀጥታ የካራቦ ካፑን ዋንጫ ብልት ነው ማድረግ የምፈልገው። አንድ የሲቲ ደጋፊ አንገቱን እንዳይደፋ እመቤቴን በቲም ይኮርቻል። የቻሉትን ደፍቷል። የቻሉትን ያደረጉት ከዶኩ ጀምራለሁ። ዶኩ አረ መድኃኔዓለም እኔ እመቤቴን ሙሉ ጨዋታ ሳጨበጭብላት ነበር።
ሲከላከል ሲያጠቃ እኔ ቃል የለኝም። እሱ አትኖሪ በጣም ምርጥ ነበሩ እስከዛች ሰዓት ድረስ እስከዛች ቀይ ሰዓት ድረስ ያ ቀይ ባይወጣ ግልጽ ነበረ ካምባክ እንደምናደርገው። በቀይ ወጥቶብን አንዳቻን ያለን ኦልሞስት አላለቀም ጌም እንዲሁ ቪዲዮ ለስራ ብዬ ነው። ግን ይሄን ልጅ አሁንም እንዴት ትራውማታይዝ እንደምናደርገው ስቲል እስካሁን ማለት ነው በዛሽ ባላንዶር ምክንያት እንዴት ትራውማታይዝ እንደምናደርገው ኤኒሃው ማድሪድ አለፈ ይለፍ ማለፉን ግን በቲሜ ኮርቻለሁ። ምን አይነት ቲም እንዳለኝ አይታል። ምን አይነት ጌም እንደተጫወተ አይታችኋል። እና እኔ በቲሜ በጣም ነው የኮራሁት። ማርያምን ጭራሽ ነው ምንም ያልመሰለኝ። በቃ መውደቃችን ምንም ኖርማል ነው። ምንም ማድረግ አይችልም። በቀይ ነው የተጫወቱት። በርናንዶ ከካፕቴን የማይጠበቅ ስራ የልጅ ስራ ነው የሰራው። እጁን ወጥቶ ነው የመለሰው ነው ያያችኋል። ግን ኦፍሳይድ መስሎ ነበር። እንዴትም ኦንሳይድ አድርገውታል። እኔ ግን አሁን እንደዛ አይደለም። ምንም ይሁን ምንም ሲቲ አኩርቶኛል። ማርያምን ነው የምላችሁ። ምንም ያልመሰለኝ ምንም። ሁለተኛ ነገር ደግሞ እንኳን ይለፉ እንደው ባየር ሙኒክ 7 ሲያገባ ማድሪድ ላይ ትጠብቃላችሁ። ምንም አይደለም። ሌላ 7 ነው የሚያገባው። ግን አንድም የሲቲ ደጋፊ አንድም አንገቱን እንዳይደፋ በዚህ መኩራት በ10 ተጫዋች ይህንን የማድሪድ ቲም ያስቆሙ። አንዳቻ ነበረ 2-1 ነው መሰለኛው። ግን ምንም ይሁን ምንም ዛሬ የቻሉትን ሞክረዋል። የቻሉትን ከዲፌንስ ጀምሮ እስከ አታክ ድረስ በቃ በቲሜ ደስተኛ ነበርኩ። ደስተኛ አስገራሚና አነጋጋሪ የነበረው የቪኒሲየስ ጁኒየር የደስታ አገላለጽ። ቪኒሲየስ ጁኒየር ቂሙን የረሳ አይመስልም። በማንቸስተር ሲቲ ደጋፊዎች ላይ የነበረውን ቂም በምሽቱ በደስታ አገላለጹ ምላሽ ለመስጠትና ግብረ መልስም ሲሰጥ ታይቷል። እንደሚታወሰው በ2024 የባላንዶር የማንቸስተር ሲቲ አማካይ ሮድሪ የባላንዶር አሸናፊ በሆነበት ጊዜ ቪኒሲየስ ጁኒየር ተነጥቅ ያለው ለኔ ነበር የሚገባው በሚል ብዙ ተቃውሞችን ሲያሰማ እንደነበር የሚታወስ ነው። ታዲያ ከዛ በኋላም በቻምፒየንስ ሊጉ ማንቸስተር ሲቲ ከሪያል ማድሪድ ሲገናኙ የማንቸስተር ሲቲ ደጋፊዎች የሮድሪ ምስል የያዘ አንድ ትልቅ ባነር በማድረግ ለቪኒሲየስ ጁኒየር የሚያበሽቅና የሚያበሳጭ መልእክት አስቀምጠውለት ነበረ። ዝም ብለህ አታልቅስ አታለቃቅስ የሚል መልእክት በባነር ይዘውለት ገብተው ነበር። ታዲያ እሱን የረሳ አይመስልም። ቪኒሲየስ ጁኒየር በምሽቱ ጨዋታ ሪያል ማድሪድን መሪ ማድረግ የቻለች ጎል በፍጹም ቅጣት ምት ጎል ካስቆጠረ በኋላ እንደምትመለከቱት ወደ ማንቸስተር ሲቲ ደጋፊዎች በመዞር አታልቅሱ አታለቃቅሱ የሚለውን ምላሽ እሱን በተራው ሰጥቷል። በጨዋታውም እንግዲህ ሪያል ማድሪድን አሸናፊ ማድረግ የቻሉ ሁለቱንም ጎሎች ቪኒሲየስ ጁኒየር አስቆጥሮ የጨዋታውን ኮከብ የሚያስብል ድንቅ ብቃቱን አሳይቶ መውጣት ችሏል። ለማንቸስተር ሲቲ ደጋፊዎች ከዓመታት በኋላም ቢሆን ምላሹን ሰጥቷል። ለማንኛውም ስለ አስገራሚ የቪኒሲየስ ጁኒየር ምላሽና ግብረ መልስ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። ይህ ጨዋታ እንኳን ገና ሲጀምር ነው ያበቃለት። እድሜ ለበርናንዶ ሲልቫ ገና ከጀምሮ አብቅቶለታል ማለት ነው እና ማድሪዱ 2-1 አሸንፏል። ቻምፒየንስ ሊግ ላይ ምንም አትሰሩም፣ ኦልሬዲ ወድቃችኋል። እስኪ እሑድ ግን የሆነ ቁም ነገር ፍጠሩ፣ በክርስቶስ እሑድ የሆነ ነገር ፍጠሩ። እንደምንም አርሰናልን ማሸነፍ ከቻላችሁ ሌላ ከ7 ጨዋታ መጣሉ አይቀርም አርሰናል። በእርግጥ ችግሩ እናንተም ትጥላላችሁ። ኧረ በስመ አብ! ኧረ ዘንድሮ እኔ ምንድን ነው የሚሻለኝ በክርስቶስ። ቻምፒየንስ ሊግ ላይ ምንም የሚያሳስብ ጉዳይ የለም። ወንድ ተኩል የሆኑ ቡድኖች አሉ። ፕሪሚየር ሊጉ ላይ ግን ማለት ነው አርሰናል የፈለገ ቢጥል ሲቲም አብሮት ነው የሚጥለው እና እኔ በዚህ መሀል እኔ ተጨነኩኝ። ኧረ በእግዚአብሔር። ሲቲ ደግሞ ያናደደኝ እኮ በጣም ቢያንስ ማለት ነው አይቀልበስ ግን አትሊስት ጨዋታውን ያሸንፋል ወይ አይሸነፍም ብሎ በጣም ብሶ መድቧል። የተሰጠውም ጩጬ ነበረ እና እንደው አይቀልብሰው እንጂ ዞሮ 1-2 2-2 ወይ 2-1 ማሸነፉ አይቀርም ብሎ ነበር ያሰበው። ህዝቡ እንዳለ አስነጩት፣ ህዝቡ እንዳለ አስነጩት። ለማንኛውም በዚሁ አጋጣሚ ቁማር ተዘግቷል ኢትዮጵያ ውስጥ ብላችሁ የምታስቡ ሰዎች ቴሌግራም ቻናሌን ተቀላቀሉና የውጭ ሀገር ድርጅቶች ላይ እንዴት እንደምትጫወቱ እኛ ሳይዘጋም በፊት የውጭ ሀገር ድርጅቶች ላይ ነበር የምንጫወተው። እንዴት እንደምትጫወቱ ተመልከቱ። ቴሌግራም ላይ @yoyorda ያለ ምንም ስፔስ ስትጽፉ ከ24,000 በላይ ተከታይ ያለው የኔን ቻናል የምትመለከቱትን ቻናል ታገኙታላችሁ ማለት ነው። እዛ ላይ የውጭ ሀገር ድርጅቶች ላይ እንዴት እንደምትጫወቱ ቁማር ወይም ስፖርት ውርርድ እንዴት እንደምትጫወቱ እዛ ላይ አስቀምጬላችኋለሁ ማለት ነው። ሁሉንም ነገር ይመቻችሁ። ቴሌግራም ተቀላቀሉ። አልተሳካም ማለት ነው፣ ግን ምንም ማለት አይደለም። ቢያንስ ቀይ ወጥቶብን ነው ጨዋታውን በቃ ሙቭመንቱን የቀየረው የበርናንዶ ሲልቫ ቀይ ካርድ ነው ማለት ነው። ስለዚህ የባሰማለና ሀገረን አትልቀቅ ተብሏል። በቼልሲ እንጽናናለን ማለት ነው። ቼልሲ በሜዳው 3-0 ተሸንፎ አግሪጌት 8-2 ማለት ነው። ጨዋታውን ሳይጨርሱ ከስታንፎርድ ብሪጅ ደጋፊ እየወጣ ነበር። እኛ ቢያንስ አልወጣንም። ተስፋ ነበረ። ቀይ ወጥቶብን ራሱ ተስፋ ነበረን ማለት ነው። 2 ኦፍሳይድ ኳስ ተሽሮብናል። ማድሪድ ነው በዛ ላይ ማድሪድ የሻምፒዮንስ ሊግ ንጉስ የሆነውን ማድሪድን ሜዳችን ላይ በቀይ በጎዶሎ ተጫውተን ያው የተሻለ ነገር ተንቀሳቅሰናል ብዬ አስባለሁኝ እና አልከፋንም። ቢያንስ እንኳን ማለት ነው በካራቦ ካፕ እንካሳለን ብዬ አስባለሁ። በካራቦ ካፕ እሁድ እንካሳለን ብዬ አስባለሁኝ።
ምንም ማድረግ አይቻልም። ቀጣይ ግን ሻምፒዮንስ ሊግ ላይ ከማድሪድ ጋር አንጮትም ብለን ደብዳቤ ለሻምፒዮንስ ሊግ ማስገባት አለብን ብዬ አስባለሁ። አመት ከአመት ይሄ ውጢንጢማም ቲም ያገኘናል ያስወጣናል ማለት ነው። ስለዚህ ደብዳቤ መጻፍ አለብን። እንዳይደብራችሁ እሁድ እንገናኝ። ሲቲ እድለቢስ ቡድን በርናንዶ ሲልቫ በቀይ ያወጣባችሁ ኖሮ ያቺ ፔናልቲ ባትቆጠር ኖሮ ተስፋ ይኖራችሁ ነበር ለማሸነፍ። የምር አሪፍ ተጫውታችኋል እስከ 15 ደቂቃ ምናምን ነገር ግን ቀድማችሁ ማግባት ሲጠበቅባችሁ እነሱ ቀድሞ አገቡ። ከዛ በኋላ ደግሞ ወደ ጨዋታው ለመመለስ እየሞከራችሁ እያለ ፔፕ ጋርዲዮላ ሃላንድን በሰሜኒዮ ምናምን የማይመስል ቅያሬ ነው። የምር የሚያስቆጭ ውጤት ነው ለሲቲ። አት ሴም ታይም ደግሞ ውርደት ነው። ተመልከቱ 5-1 በአግሪጌት በሪያል ማድሪድ ሲቲ አሮ ነው። እድል ነው የአቋም መዋዠቅ ነው ምንድነው? እኔ ግራ ነው እየገባኛል የሲቲ ነገር። አጀማመራችሁ አሪፍ ነበራ፣ ነገር ግን ያው ሪያል ማድሪድ ከበዳችሁ፣ ያው ተባራችኋል። ከፕሪሚየር ሊጉም ያው ተስፋ የላችሁም። ከዚህም ያው ኤፍኤ ካፕ ላይ እኛ ላይ ልትፋለጡ ነው ማለት ነው። ያው የሪያል ማድሪድ ተጋጣሚ እንግዲህ ያው ባየር ሙኒክ ነው የሚሆነው። ያው እናያለን እስኪ የሚሆነው ነገር ግን ሲቲ በጣም ያሳዝናል። የምር እኔ ዛሬ የሚገራርሙ ጨዋታዎችን አያለው ብዬ ነበር የጠበቅኩት። በተለይ የሲቲ ከሪያል ማድሪድ በጣም ጓጉቼ ነበረ። ነገር ግን ያው ምንም ማድረግ አይቻልም። ይመቻችሁ ፈለው